በአሜሪካ የውጭ ጉዳይ ሚኒስቴር ይፋ የተደረገው አዲስ መመሪያ የልጅ ቀለብ ወይም ቻይልድ ሰፖርት ዕዳ ያለባቸው ወላጆች ላይ ጥብቅ እርምጃ መውሰድ ጀምሯል። ቀደም ሲል የነበረው አሰራር አንድ ግለሰብ ከ$2500 በላይ የልጅ ቀለብ ዕዳ ካለበት አዲስ ፓስፖርት ለማውጣት ሲያመለክት ወይም የነበረውን ለማሳደስ ሲሞክር ብቻ ማመልከቻው ውድቅ ይደረግ ነበር። ይሁን እንጂ ግንቦት 2026 ላይ የተጀመረው አዲስ ፖሊሲ ይህንን አካሄድ ሙሉ በሙሉ ቀይሮታል። አዲሱ መመሪያ የውጭ ጉዳይ ሚኒስቴር ግለሰቡ ፓስፖርት ለማውጣት እስኪመጣ ድረስ ከመጠበቅ ይልቅ እጁ ላይ ያለውንና የሚያገለግለውን ፓስፖርት በቀጥታ እንዲሰርዝ ስልጣን ይሰጠዋል። ይህም ማለት ዕዳው ያለባቸው ወላጆች አገር ውስጥም ይሁን ከአገር ውጭ ያላቸው ፓስፖርት በድንገት ዋጋ ቢስ ሊሆን ይችላል። ይህ እርምጃ በዋነኝነት ያነጣጠረው ከፍተኛ የዕዳ መጠን ያለባቸውን ወላጆች ሲሆን በመጀመሪያው ዙር $100,000 እና ከዚያ በላይ ዕዳ ያለባቸውን 2700 የሚሆኑ ግለሰቦችን መለየት ተጀምሯል። ይሁን እንጂ በሚቀጥሉት ሳምንታት መመሪያው እየሰፋ በመሄድ $2,500 በላይ ዕዳ ያለበትን ማንኛውንም ዜጋ እንደሚጨምር ተገልጿል። ይህም ደግሞ በሺዎቹ የሚቆጠሩ ሰዎችን ለጉዞ እገዳና ለፓስፖርት ስረዛ ሊዳርጋቸው ይችላል። አፈጻጸሙም በጤናና በሰብአዊ አገልግሎት መስሪያ ቤት ወይም ደግሞ HHS በኩል በሚሰበሰበው መረጃ ላይ ተመስርቶ ከውጭ ጉዳይ ሚኒስቴር ጋር በመተባበር የሚከናወን ነው። ፓስፖርቱ የተሰረዘበት ግለሰብ ከአገር መውጣትም ሆነ ወደ ሀገር ውስጥ መግባት የማይችል ሲሆን አንድ ሰው ከአሜሪካ ውጪ ባለበት ወቅት ፓስፖርቱ ከተሰረዘበት በአቅራቢያው ወደሚገኝ ኤምባሲ በመሄድ ወደ አሜሪካ ለመመለስ ብቻ የሚያገለግል የአጭር ጊዜ የጉዞ ሰነድ እንዲያወጣ ይገደዳል። የልጅ ቀለብ ዕዳ ያለባቸው ወላጆች ይህንን ችግር ለመፍታትና የፓስፖርት አገልግሎታቸውን መልሶ ለማግኘት መጀመሪያ ማድረግ ያለባቸው ዕዳው ባለባቸው ክፍለ ሀገር ለሚገኝ የልጅ ቀለብ አስፈጻሚ መስሪያ ቤት ወይም ደግሞ ስቴት ቻይልድ ሰፖርት ኤጀንሲ መክፈል ወይም ተቀባይነት ያለው የክፍያ ስምምነት መፈረም ነው። ክፍያው ተፈጽሞ ወይም ስምምነት ተደርጎ ለሚመለከተው የፌዴራል መስሪያ ቤት መረጃው እስኪደርስና የፓስፖርት እገዳው እስኪነሳ ድረስ ከ2 እስከ 3 ሳምንታት ሊፈጅ ይችላል። ስለሆነም ይህ መመሪያ ተግባራዊ መሆን ስለጀመረ ዕዳ ያለባቸው ወላጆች ሳይዘገዩ ከሚመለከታቸው የየክፍለ አገራቱ መስሪያ ቤቶች ጋር በመነጋገር ጉዳያቸውን እንዲጨርሱ ይመከራል። ይህ ካልሆነ ግን ያለምንም ቅድመ ማስጠንቀቂያ ፓስፖርታቸው ሊሰረዝና የጉዞ እቅዳቸው ሊስተጓጎል ይችላል። ውድ የሳሚ ዩቲዩብ ቻናል ተከታታዮች ከጉዳዩ ጋር በተያያዘ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ያጋሩን። መረጃው ለብዙዎቹ እንዲደርስ ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣችን ነው። ጤና ይስጥልን።